ሰላም እንዴት ቆያችሁ ውድ ተመልካቾቻችን፣ አሁን የደረሱኝ በርካታ መረጃዎች አሉ፣ እነሱ ነግራችኋለን። እናንተ ግን እስከ መጨረሻው አብራችሁን ቆዩ። ላይክ አድርጉ፣ ሰብስክራይብ አድርጉ። ዋና መረጃው ስለ አቶ ጌታቸው ረዳ ዶክተር አብይ አህመድ ጄኖሳይድ እንዳልፈጸመ ገልጸዋል። አልጀዚራ ላይ ቀርበ ማለት ነው። ሌላኛው መረጃችን ኤርትራ አሁንም ክስ እየከሰች ትገኛለች። ቢቢሲ ሰፋ ያለ መረጃ ይዞ ወጥቷል። ትንታኔውን እሱን እንመለከተዋል። እንደዚሁም ግብጽ በኢትዮጵያ ከፍተኛ ውሃ ተለቀቀብኝ ብላ ክስ መስርታለች። እንመለከተዋለን ምን ያክል የውሃ መጠን የሚለው ማለት ነው። ስደተኞች ሰላማዊ ሰልፍ ወጥተዋል። በከፍተኛ እንግዲህ ተቃውሞ ነው ሰላማዊ ሰልፍ የወጡት እንመለከታለን። በትግራይ ክልል 50% ብቻ ነው የታረሰው ሲሉ የትግራይ ክልል ከፍተኛ አመራሮች ይፋ አድርገዋል። እንመለከታለን። እንደዚሁም ቀይ መስቀል አንድ አስደንጋጭ መረጃ ወጥቷል። 2900 ሰራተኞችን እንደሚቀንስ ይፋ አድርጓል። በምን ምክንያት እንመለከታለን። እንደዚሁም ፕሬዚዳንት የዊሊያም ሩቶ ፕሬዚዳንቱ እንግዲህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ 500 ሺህ ብር እርዳታ አድርገዋል። እንመለከተዋለን። እነዚህና ሌሎችም መረጃዎች ይዘናል። እስከ መጨረሻው ድረስ ተከታተሉን። መልካም ቆይታ። የአቶ ጌታቸው ረዳ አሁንም አነጋጋሪነታቸው እንደቀጠለ ይገኛል። ጌታቸው ረዳ ጄኖሳይድ ፈጽመዋል ብዬ አልናገርም ጓደኛዬ ነው ሲሉ ለዶክተር አብይ አህመድ ያላቸውን አክብሮት ገልጸዋል። በአልጀዚራ ላይ ቀርበው በነበራቸው ቃለ መጠይቅ ላይ እንግዲህ ብዙዎችን ሲያስቁ ነበረ። ዶክተር አብይ አሁን ጓደኛዬ ነው፣ እንደ ድሮ አይደለም። ድሮ ግን ጄኖሳይድ ፈጽሞ ነበር፣ አሁን ግን አልፈጽምም የሚል አይነት ንግግር አድርገዋል። የአልጀዚራው ጋዜጠኛ ምንድን ነው አንተ የምታወራው? ድሮስ ጄኖሳይድ ፈጽሟል ስትል ነበር፣ አሁን እንዴት አልፈጽምም ብለህ ትክዳለህ? ተብለው መልስ ሲሰጡ ድሮ እኮ ተጣልተን ነበር፣ በሁለት በኩል ሆነ ስንዋጋ ነበር፣ አሁን ግን ጓደኛሞች ነን፣ ይሄንን ማለት አልችልም፣ አንተም ማለት የለብህም ሲሉ አነጋጋሪ መልእክት ተናግረዋል። አልጀዚራ ላይ ገብታችሁ ቃለ ምልልሱን ማየት ትችላላችሁ ማለት ነው። ሌላኛው መረጃችን የሚሆነው ደግሞ ኤርትራ ነው። ኤርትራ መንግስት አሁንም ምላሽ እየሰጠ ይገኛል። በዚህም የኤርትራና የኢትዮጵያ መካረር በሁለቱ አገራት መካረር ምክንያት ቢቢሲ ሰፋ ያለ መረጃ እያወጣ ይገኛል። ኢትዮጵያ የጦር አመራሮቿ ፉከራና እንደዚሁም ደግሞ የተለያዩ ዛቻዎች ወደ ጦርነት እንዳያመሩ ቢቢሲ ስጋት አለን ሲል ነው መረጃውን ሰፋ አድርጎ ይዞት ይወጣው። እንደሚታወቀው በኢትዮጵያና በትግራይ ክልል ከፍተኛ ውጥረት ነግሷል። በእነዚህ በሁለቱ እንግዲህ ጦርነት ከተቀሰቀሰ በኤርትራም ጦርነት እንደተከፈተ ይሆናል ስትል የኤርትራ ፕሬዚዳንት ኢሳያስ አፈወርቂ መግለጻቸውን ተከትሎ እንግዲህ ብዙዎች የተነጋገሩበት ይገኛሉ። በትግራይ ክልል ጦርነት የሚከፈት ከሆነ የፌዴራል መንግስት የሚከፍት ከሆነ ኤርትራም በይፋ ወደ ጦርነቱ ትቀላቀላለች ማለታቸው ብዙዎችን እያነጋገረ ይገኛል። እነዚህ ሁለት ሀገሮች እንግዲህ በቀይ ባህር ጉዳይ በከፍተኛ ውዝግብ ላይ ይገኛሉ ነው የተባለው። ግብጽ አንድ አነጋጋሪ ነገር ይዛ ወጥታለች። ኢትዮጵያ ከፍተኛ ውሃ ያለው መጠን ለቀብኛል ስትል ክስ መስርታለች። 700 ሚሊዮን ሜትር ኪዩብ የተለቁብኛል ያለችው በዚህ ወር ማለት ነው። መስከረም ላይ 400 ኪዩብ ነበረ፣ ቀጣይም እንደዚሁ ወደ 500 ኪዩብ ነበር። አሁን ህዳር ላይ 700 ሚሊዮን ሜትር ኪዩብ ውሃ ተለቆብኛል ብላ ከሳለች። ከመስከረም ጀምሮ የውሃ መጠኑ እየጨመረብኝ ነው ያለችው። መስከረም ላይ የነበረውን ውሃ መጠን አሁን ላይ ሲታይ ወደ 4 እጥፍ ወደ 3 እጥፍ አካባቢ ይሆናል ነው ያለችው ግብጽ እንግዲህ ማለት ነው። በቀን በአማካይ ወደ 180 ሚሊዮን ሜትር ኪዩብ ውሃ እየተለቀቀብኝ ነው፣ ይህም ከፍተኛ አደጋ ሊጥልብኝ ይችላል ስትል ቅሬታዋን አቅርባለች። እንደዚሁም የአስዋን ግድብ ለመልቀቅም ተገድጃለሁ ስትል ነው ቅሬታ ያቀረበችው። የግብጽ የውሃና የመስኖ ጉዳዮች ሚኒስቴር ነው ይህንን ይፋ ያደረገው። ሌላኛው መረጃችን የሚሆነው ደግሞ ቀይ መስቀል ነው። ወደ 18 ሺህ የሚሆኑ ሰራተኞች እንዳሉት ይታወቃል። ቀይ መስቀል ከዛ 2900 የሚሆኑትን እንደሚቀንስ ይፋ አድርጓል። አይሲአርሲ 2006 ላይ በጀቱ 1.8 ቢሊዮን የስዊዝ ፍራንክ ሲሆን በዶላር ሲቀይር 2.2 ቢሊዮን ብር ነው የተባለው። በዚህም በጀቱ መጽደቁ ታውቋል። ነገር ግን ይህ በጀት ከባለፈው ዓመት ሲነጻጸር የ17 በመቶ ጉድለት እንዳለው ቀይ መስቀል ይፋ አድርጓል። በዚህም እንግዲህ ወደ 2900 የሚሆኑ ሰራተኞችን እንደሚቀንስ ነው ያስታወቀው። የኮሚቴው ፕሬዚዳንት ማሪያና እንዳሉት ከሆነ ጦርነት፣ እንደዚሁም መፈናቀል፣ እንደዚሁም ደግሞ የእርዳታ ሰጪዎች መቀነስና የህግ ጥሰቶች ናቸው ይህንን እንዲቀንስ ያደረገብን። የዓለም አቀፍ ህግ ጥሰቶች በቀይ መስቀል ላይ እየታዩ ይገኛሉ፣ እንደ አሜሪካን ጭምር ማለት ነው። እንግዲህ እርዳታ ስለማያደርጉ በዚህ ምክንያት ነው የቀነሰው ሲሉ ይፋ አድርገዋል። ሌላኛው መረጃችን የሚሆነው የኬንያው ፕሬዚዳንት ዊሊያም ሩቶ ይሆናል። ፕሬዚዳንት ሩቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ግማሽ ሚሊዮን ብር እርዳታ ማድረጋቸው ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኬንያ ሀገር በናይሮቢ እምብርት ላይ እንግዲህ ቤተክርስቲያን እንዳለ ይታወቃል። የመድኃኔዓለም ቤተክርስቲያን ይህም እያረጀ እንደሆነ ይታወቃል። ቤተክርስቲያኑ ለዚህ ማሰሪያ ነው እንግዲህ ግማሽ ሚሊዮን ብር እርዳታ ያደረጉት ነው የተባለው። ይህንን እየተመለከቱት ፕሬዚዳንት ሩቶ የቤተክርስቲያኑን ማለት ነው እንግዲህ ግማሽ ሚሊዮን ብር እርዳታ አድርጓል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኬንያ አንድ ቤተክርስቲያንም እንደዚሁ እንደሰራ
ይነገራል። ቅዱስ ጊዮርጊስ ቤተክርስቲያን ተሰርቷል። ይህንንም በምርቃቱ ላይም እንኳን ደስ አላችሁ መልእክት የዛው የዞኑ ባለስልጣናትና እንደዚሁም ደግሞ ዊሊያም ሩቱም መልእክት አስተላልፏል ነው የተባለው። ከዚህ ጋር ተያይዞ ለዚህ ቤተክርስቲያንም ግማሽ ሚሊዮን ብር መስጠታቸው ብዙዎቹን አነጋግሯል። እንግዲህ እናመሰግናለን ብለናል እኛም። ሌላኛው መረጃችን የሚሆነው ስደተኞች ሰላማዊ ሰልፍ ወጥተዋል። እነዚህ ስደተኞች የወጡት ደግሞ በሱዳን ነው። ከትግራይ ክልል በነበረው ጦርነት ተፈናቅለው የሄዱ ናቸው። በርካታ ስደተኞች ናቸው። ወደ 30 ሺህ የሚጠጉ ናቸው። እነዚህ ስደተኞች እንግዲህ በቀን $4 ብቻ ነው የሚታሰብልን። በቀን $4 ደግሞ እንዴት ይበቃናል ሲሉ ነው ይፋ ያደረጉት። ከፍተኛ ተቃውሞም አሰምተዋል። ወደ ቦታችን መልሶን እንደዚሁም ደግሞ ፈንድ ይለቀቅልን የሚል ተቃውሞ አንስተዋል። እንግዲህ እንደሚታወቀው ዶክተር አብይ አህመድ ከአሁን ቀደም እነዚህ 30 ሺዎች ወደ ሀገራቸው እንዲመለሱ ጥረት አድርጋለሁ ብለው ነበር። ነገር ግን ይህ ሳይሳካ ቀርቶ አሁን ችግር ላይ እንደሆኑ በሰላማዊ ሰልፍ እየገለጹ ይገኛሉ ነው መረጃው ደርሶናል ማለት ነው። እንግዲህ ሰላማዊ ሰልፍ እንደወጡ በምስሉ ላይም መመልከት ትችላላችሁ። የመጨረሻው መረጃችን የሚሆነው በትግራይ ክልል 50 በመቶ የሚሆነው መሬት እንዳልታረሰ የትግራይ ክልል ጊዜያዊ አስተዳደር ጄኔራል ታደሰ ወረደ ይፋ አድርገዋል። ይህ መሬት ያልታረሰው በጦርነት ምክንያት ነው። በኤርትራና በትግራይ ክልል ድንበር ያሉ ታጣቂዎች ምክንያት ነው። እንግዲህ በርካታ መሬቶች ያልታረሱት እንደዚሁም በአማራ ክልል ባለው ታጣቂዎች ድንበር አካባቢ ላይ ባሉ ታጣቂዎች ሲሉ ቅሬታ አቅርበዋል። ነገር ግን 50 በመቶ አልታረሰም። ይህም እንግዲህ 25 በመቶ ምርት ሊቀንስ ይችላል ሲሉ በማህበረሰቡ ላይም ከፍተኛ ስጋት ይፈጠራል። የምግብ እጥረትም ሊከሰት ይችላል። ምክንያቱም 25 በመቶ የምርት መቀነስ ችግር ያስከትላል ሲሉ ገልጸዋል።